በኢዮብ መጽሐፍ ምዕራፍ 23 ቁጥር 8 የእግዚአብሔርን ቃል እናወጣለን። የእግዚአብሔርን ቃል እንደዚህ አንባለሁ። ዳሩ ግን ወደ ምስራቅ ብሄድ በዚያ የለም፣ ወደ ምዕራብም ብሄድ እርሱን አላገኘውም። በሰሜን እየሰራ ሳለ አላየውም፣ ወደ ደቡብ በሚዞርበት ጊዜ ደብዛው አይገኝም። ግን እኔ የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ። አጠገባችሁ ያለውን ወንድማችሁን ወይም እህታችሁን እንኳን ወደ እግዚአብሔር ዝምታ በደህና መጣሽ ወይም መጣህ በሉልኝ። እሺ፣ ጌታ ይባረክ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ እግዚአብሔር ዝም ሲል የሚል ነው። እግዚአብሔር ዝም ሲል የእግዚአብሔር ቃል አሁን ያነበብኩላችሁ የኢዮብ መጽሐፍ ምዕራፍ 23 ከቁጥር 8 እስከ 10 ድረስ ያለውን ነው። በሌላ በኩል ደግሞ የእግዚአብሔር ቃል በመክብብ መጽሐፍ ምዕራፍ 3 ቁጥር 1 ሲናገር ለሁሉም ጊዜ ያለው ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው ብሎ ይናገራል። በሕይወታችን ውስጥ የተለያዩ ወቅቶች አሉ። እያንዳንዱ ወቅቶች ደግሞ የራሳቸው የሆነ ዓላማ አላቸው። ማወቅ ያለብን ነገር ቢኖር ሕይወት ዝም ብሎ የተቀናጀ ወይም የተሰመረ መስመር አይደለም። በእያንዳንዳችን ሕይወት ውስጥ የሚከሰቱ ወቅቶች አሉ። እንደውም ሰለሞን ሲናገር ለሁሉም ጊዜ አለው ይልና ለምን ጊዜ እንዳለው ሲዘረዝር ወደ ቁጥር 7 አካባቢ በመክብብ መጽሐፍ ምዕራፍ 3 ላይ ለዝምታም ጊዜ አለው ብሎ ይናገራል። ወዳጆቼ የመልእክታችን ሐሳብ እግዚአብሔር ዝም ሲል ነው። እንኳን አይደለም የእግዚአብሔር ዝምታ ቀርቶ የሰውም ዝምታ ያስፈራል። እንዲህ ቀላል የሚባል ጉዳይ አይደለም። እንኳን ወደ እግዚአብሔር ዝምታ በደህና መጣችሁ ብዬ ስላችሁ የእግዚአብሔር ዝምታ አይደለም ለወራትና ለዓመታት ቀርቶ ለደቂቃምና ለቀናት እንኳን ቢሆን እጅግ ከባድ እንደሆነ ስለማይገባኝ አይደለም። ነገር ግን በእግዚአብሔር ዝምታ ውስጥ የምታገኙትና የምታተርፉት በሕይወታችሁ የሚሰራው እጅግ ከገንዘብና ከምታውቁት ነገር ሁሉ በላይ ዋጋ ውድ የሆነና ውብ ስለሆነ እንጂ። በእያንዳንዳችን ሕይወት ውስጥ የተለያዩ ወቅቶች አሉ። ቅድም እንደነገርኳችሁ እነዚህ ወቅቶች ደግሞ የራሳቸው የሆነ ዓላማ አላቸው። የንግግር ጊዜ ብቻ ሳይሆን የዝምታ ጊዜ፣ የመሰብሰብ ጊዜ ብቻ ሳይሆን የማረፍም ጊዜ እንዳለው መጽሐፍ ቅዱስ ይነግረናል። አንድ ሰው በሚገርማችሁ ሁኔታ በብርድ የሚለብሰውን ልብስ በሙቀት አይለብሰውም። በሙቀት የሚለብሰውንም ልብስ ደግሞ በብርድ አይለብሰውም። አለባበሱን ከአየሩ ከወቅቱ ሁኔታ ጋር ማስማማት አለበት። አለባበሱን ከጊዜው ጋር ማስማማት መቻል የአንድ ሰው ግዴታው ነው። ምክንያቱም በሙቀት ጊዜ ቲሸርት ታደርጋላችሁ፣ በብርድ ጊዜ ያንኑ ቲሸርት አድርጋችሁ አትወጡም እንደነገርኳችሁ። እና የተለያዩ ወቅቶች በሰው ሕይወቶች ውስጥ አሉ። ስለዚህ ሰው ምንድነው የሚያደርገው? የሚመጡትን ወቅቶች እና የሱን አለባበስ ያስማማል። ልክ እንደዚሁ ክርስቲያንም አስተሳሰቡን ከእግዚአብሔር ጊዜ ጋር ማስማማት አለበት። በዋነኛነት አስተሳሰቡን ከእግዚአብሔር ጊዜ ጋር የማያስማማ ሰው እግዚአብሔር ሊሰራ ሲነሳ እሱ ይቀመጣል፣ እግዚአብሔር ደግሞ ሲያርፍ እሱ ይቆማል፣ ከእግዚአብሔር ጋር ይተላለፋል። ወይም ደግሞ በሚያልፍባቸው ወቅቶች ውስጥ ከማትረፍ ይልቅ እየከሰረ ያልፋል። በጣም ኢምፖርታንት የሆነው ነገር ቢኖር አስተሳሰባችሁ ሁል ጊዜም ከእግዚአብሔር ወቅት ጋር አጀስት ማድረግ መልመድ መቻል አለባችሁ። እንደ ክርስቲያን ለእግዚአብሔር ወቅቶች፣ ለእግዚአብሔር ጊዜዎች ያላችሁ አስተሳሰብ በጣም መሰረታዊ ነው። የተለያዩ ወቅቶች በሕይወታችሁ ይፈራረቃሉ። የማግኘት ብቻ ሳይሆን የማጣት፣ የመውጣት ብቻ ሳይሆን የመውረድ፣ የመስራት ብቻ አይደለም፣ ከስራም ደግሞ የማረፍ፣ የወዳጅነት ብቻ አይደለም፣ በሰልፍና በጠላቶች ውስጥ የማለፍ። እንደዚህ አይነት የህይወት ምዕራፎች ውስጥ በህይወታችን መንገድ ስለምናልፍ የኛን አስተሳሰብ ወቅቶቹ መምጣታቸው ካልቀረ፣ ለምሳሌ የበጋው ጊዜ አልፎ ክረምት መምጣቱ ግዴታ ከሆነ የማታልፉት ጉዳይ ከሆነ ወይም ደግሞ ተጠላችሁ ወይም ደግሞ የሆነ ቦታ ባላየ የምታልፉት ጉዳይ አይደለም። የግድ ወደዳችሁም ጠላችሁም ወቅቶች ይፈራረቃሉ፣ ወቅቶች ይመጣል። ስለዚህ እናንተ ማድረግ ያለባችሁ ለማይቀረው ወቅት ራሳችሁን፣ አስተሳሰባችሁን፣ አለባበሳችሁን ማስተካከል ነው። ዛሬ የምነግራችሁ መልእክት ይሄንን ነው። አንድ የሆነ የማይቀር ወቅት አለ በህይወታችሁ። ለዚህ ደግሞ መሸሽ አይደለም ያዋጣችሁ፣ አስተሳሰባችሁን ለእግዚአብሔር ጊዜና ወቅት ማስማማትና ማስተካከል ነው። መልእክታችን ርዕስ ላይ እንደተገነዘባችሁት እግዚአብሔር ዝም ሲል ነው አይደለም። እግዚአብሔር ዝም ሲል፣ ሰው ዝም ሲል ያስፈራል። የቤተሰባችን አባል ባል ወይም ሚስት፣ ወንድም ወይ ጎረቤት እንኳን ዝም ብለው ሲሉን በጣም የሚያስፈራ ጉዳይ ቢኖር እሱ ነው። የእግዚአብሔር ዝምታ ምንድን ነው? ዓላማውስ ምንድን ነው? ጥቅሙስ ምንድን ነው? የሚለውን ነገር እንመለከታለን። ወገኖቼ እግዚአብሔር ዝም ሲል ቀኑ በጣም አጭር፣ ሌሊቱ ደግሞ በጣም ረጅም ይሆናል። እግዚአብሔር ዝም ሲል ያ አጭሩ ቀን በጣም ሞቃታማ ይሆናል፣ ያ ረጅሙ ሌሊት ደግሞ በጣም ብርዳማ ይሆናል። እግዚአብሔር ዝም ሲል ብቸኝነት ይሰማናል። እግዚአብሔር ዝም ሲል በልተን ሁሉ ይርበናል፣ ጠጥተን ሁሉ ይጠማናል፣
እንዲህ አይነት ዝብርቅርቅ ያለ የስሜት ሁኔታ ውስጥ ነው የምንገባው። ምክንያቱም ዝም ያለው አንድ ብሎ የምናውቀው የትምህርት ቤት ጓደኛችን ወይም የቤተሰባችን አባል ሳይሆን የህይወታችን መገኛ የማንነታችን ትርጉም የሆነው እግዚአብሔር ስለሆነ ያንዳንዱ ሰው አምላኩ እግዚአብሔር እንዲናገረው እንዲያወራው ድምጹን እንዲያሰማው ይፈልጋል። ስለዚህ እግዚአብሔር ዝም በሚልበት ጊዜ በጣም ነው ብቸኝነት የሚሰማን። ቀኑ በጣም አጭር ይሆናል። ብዙ ሰዓቱን የሚይዘው ደግሞ ሌሊቱ ይሆናል። እግዚአብሔር ዝም በሚልበት ጊዜ እኛ በሰዎች ላይ እንቆጣለን፣ በሚስታችን ላይ እንጮሃለን። እግዚአብሔር ዝም በሚልበት ጊዜ በፓስተራችን ላይ ሁሉ ተስፋ እስክንቆርጥ ድረስ እንደርሳለን። በሚያገለግሉን አገልጋዮች ላይ በህይወታችን ላይ አንዳችም የሆነ ውጤት እያላመጡ እንደሆነ ይሰማናል። እሱ ብቻ አይደለም፣ አብረውን በሚሰሩ ሰዎች ሁሉ እንበሳጫለን። ምክንያቱም እግዚአብሔር ዝም ብሎናል። ወዳጆቼ እግዚአብሔር ዝም ካላችሁ የትኛውም ወዳጅ አያናገራችሁ። የትኛውም ሰው የቃል ብዛት ልባችሁን አያሳርፈውም፣ ስብራታችሁን አይጠግነውም፣ ሐዘናችሁን አይወስደውም። እግዚአብሔር ዝም ብሎ ሲል እንዴትም ባለ የጥበብ ጥልቀት የጥያቄያችሁ ጉዳይ ሊነካላችሁ አይችልም። ስለዚህ በሰዎች ላይ እንቆጣለን፣ በሚስታችን በባላችን ላይ እንጮሃለን። ምክንያቱም ያለን አማራጭ በሰው ላይ መጮህ ሳይሆን እቤት ገብተን ነው በጩኸት ያንን የእግዚአብሔር ዝምታ ለመርሳት ጥረት እናደርጋለን። እሱ ብቻ አይደለም፣ በሚያገለግሉንና በምናገለግላቸው ሰዎች ሁሉ ላይ ተስፋ እንቆርጣለን። እሱ ብቻ አይደለም፣ አሁን እንደነገርኳችሁ አብረውን በሚሰሩ ሰዎች ላይ ሁሉ እንበሳጫለን። እነዚህ ነገሮች ብቻ ሆነው እንኳን ቢሆን ጥሩ ነበረ። ነገር ግን ከሰዎች ከቤተሰቦቻችን ከአገልጋዮች ሁሉ ባለፈ በራሱ በእግዚአብሔር ላይ እናማራለን፣ በራሱ በእግዚአብሔር ላይ እናጉረመርማለን። እግዚአብሔር ሆይ ወዴት ነው ያለው? ምንድነው እየሆነ ያለው? በሕይወቴ የሆነ ያለው ነገር አልገባኝም። በዚህ አሁን ባነበብኩላችሁ የኢዮብ መጽሐፍ ምዕራፍ 23 ላይ ስትመለከቱ ኢዮብ በየትኛውም አቅጣጫ እግዚአብሔርን ማየት አቅቶታል። ሲናገር እንደዚህ ነው የሚለው፣ ወደ ምስራቅ ቢሄድ እሱ በዚያ የለም፣ ወደ ምዕራብ ቢሄድ አላገኘውም፣ ወደ ሰሜን እየሰራ አላየውም፣ ወደ ደቡብማ ሲዞር ደብዛው አይገኝም። ደብዛው አይገኝም። እግዚአብሔርን በሁሉ አቅጣጫ ፈልጎት ሊያገኘው አልቻለም። በሕይወቱ ደግሞ ከባባድ የሆኑ ጉዳዮች መጥተዋል። ለዚህ ጥያቄ መልስ እንዲሰጠው ነው እግዚአብሔርን የሚፈልገው። ነገር ግን እግዚአብሔር አምላክ እሱን ፍለጋ ወደ ምስራቅ ሄደ የለም፣ ወደ ምዕራብ ዞረ የለም፣ ወደ ሰሜን እየሰራ ነው ተባለ፣ እዛም የለም። ጭራሽ ወደ ደቡብ ሲዞር ደግሞ ደብዛው የለም አለ። እንደምታውቁት ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ እንደነበር፣ ትልቅ ሰው እንደነበረ፣ እሱ ብቻ አይደለም እጅግም ደግሞ ጻድቅ እንደነበር እግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር ዝም ሲለን እናጉረመርማለን። ስናጉረመርም ደግሞ የምናነሳቸው ጉዳዮች አሉ። በሕይወቴ የማትሰራው ለምንድን ነው እንላለን። በሕይወቴ ስትሰራ የማላየው ለምንድን ነው? እግዚአብሔር ሆይ የሰጠኝ ተስፋ የማይፈጸመው ለምንድን ነው? ነገሮቼ እንዲህ የሚበላሹት ለምንድን ነው? ለምንድን ነው ድምፅን የማታሰማኝ? ሕያው አምላክ ነህ አንተ፣ የምትሰራ ነህ አንተ። በሌሎች ሰዎች ሕይወት በተጨባጭ ስትሰራ አይቻለሁ፣ እያየው ነው። ሰዎች እየመሰከሩ ነው። ከኔ በፊትም ከኔ በኋላም የመጡ ሰዎች አድርገህልኛልና ለዘላለም አመሰግናለሁ ብሎ ሲመሰክሩ የበይ ተመልካችን መሆነው እስከ መቼ ድረስ ነው? እናጉረመርማለን። ለምንድን ነው እግዚአብሔር በሕይወቴ የማትሰራው? ምክንያቱም እንደ ክርስቲያን እግዚአብሔር እንደሚያምን ሰው እሱ እንደተከተለ ሰው እግዚአብሔር ሲሰራ ማየት የየትኛውም ክርስቲያን ናፍቆት ነው። የዘጋውን ሲከፍት፣ የተሰበረውን ሲጠግን፣ የሌለውን ሲያመጣ፣ የሞተውን ሲቀሰቅስ፣ እንደዚህ ባለ ሁኔታ እግዚአብሔር በተጨባጭ ክንዱ፣ እጁ፣ ኃይሉ በሕይወታችሁ ሲሰራ ማየት የማይናፍቅ ክርስቲያን አለ ብዬ አላስብም። ስለዚህ በተሰጠ ራስን ባስገዛ ጀምር በሆነ ፍቅርና እውነት ከእግዚአብሔር ጋር እየኖራችሁ ደግሞ እሱ ዝም ሲል ጥያቄ ውስጥ ይከታል። ለምንድን በሕይወቴ የማትሰራው? ለምንድን ነው የሰጠኝ ተስፋ የማይፈጸመው? ልክ የተስፋ ቃል ኮንቴነር እስክንመስል ድረስ እንደዚህ ብዙ ትንቢቶች ሰምተናል። ብዙ የተስፋ ቃሎች እግዚአብሔር ሰጥቶናል። ነገር ግን ከመሆን ይልቅ ነገሮች እንደውም እየተበላሹና እየተጋቡ ይሄዳል። ስለዚህ ያለን አማራጭ አንድ ጉዳይ ነው። እግዚአብሔር ሆይ ወዴት ነህ? ወዴት ነው ያለው? ኢዮብ የሚያደርገውን ጥረት ወዳጆቼ በደንብ መጽሐፉን ካነበባችሁ እንደ ክርስቲያን ይሄ ጥያቄ ይገባቸዋል። በመሰረቱ እግዚአብሔር ዝም ያላቸው ሰዎች የሚሰማቸውን ስሜት የሚያውቁት እግዚአብሔር ዝም ያለ ብሏቸው የሚያውቁ ሰዎች ናቸው። ለዚህ ነው ኢዮብ እግዚአብሔር ዝም አለ። ምክንያቱም ልጆቹ ሞቱ፣ ንብረቱ በአንድ ጀንበር ጠፋ፣ ነገር ሁሉ ድብልቅልቅ አለ። ሌላው ቢቀር የሚስቱን ድጋፍ እንኳን እስኪያጣ ድረስ ደረሰ። አይዞ የምትለው ሚስቱ እንኳን ሐሳቧን ቀየረች። ስለዚህ ወዴት ነው ያለው? መፈለግ አለብህ። አንተ አምላክ ከሆንክ በዙፋንህ ካለ የምትሰራ ከሆነ እጅ ዛሬም ከመስራት ካላጠረች ይፈለጋል። ወዴት? ወደ ምስራቅ ዞርኩ አለ ኢዮብ። የለም። ወደ ምዕራብ ሄድኩኝ፣ አላገኘሁትም። እንደውም በሰሜን ሲሰራ አላየሁትም። አንድ ያለው የቀረው አማራጭ ወደ ደቡብ ነበር። ወደ ደቡብ ሲዞር ደብዛው አይገኝም።
ነገር ግን አለ ቀጥሎ ሲናገር እኔ ወዴት እንደምሄድ እሱ ያውቃል። ከፈተነኝ በኋላ እንደ ወርቅ አለ አሁን እየሆነ ያለው ነገር እኔ አላውቀውም። እየሄድኩበት ያለው መንገድ እኔ ግልጽ አይደለም። እንዴትም ይሁን እየሄድኩበት ያለው መንገድ ግን እሱ ያውቀዋል። እየሄድኩት ያለው በአጋጣሚ አይደለም፣ ባቦሰጥ አይደለም። ማታካቻ ናናክሮ ምርማለን እግዚአብሔር ዝም ሲለን፣ ምክንያቱም ዘምረናል፣ ተማምነንበታል፣ ያድናል ብለናል፣ አምላኬ ነው ብለናል፣ ይቅርብን ብለናል። ውርሱም ቅርሱም ይቅር ብለን የተከተልነው በሱ ምክንያት ከቤተሰብም ከጓደኞችም የተቀነስን ብዙ ነን። ከምናቀው እርድና የማናቀው ሞኝነት ይሻላል ብለን ሁሉን እርግፍ አድርገን ቁጭ ብለናል። ታዲያ ለምንድነው በህይወታችን የማይሰራው? ጥያቄ ነው። ለምን ማያናገረን? ሌላው ቢቀር ለምንድነው ድምጽ የማያሰማ? ወዳጆቼ በጣም ውስብስብ ባለ የህይወት ጉዳዮች ስትገቡ ለሰከንድ ድምጹን መስማት በቃ እግዚአብሔር ግልጥ ብሎ እንደዚህ ነው እንኳን ብሎ ቢል እንኳን መፍትሄ እንኳን ባይገኝ ድምጹን መስማት እንኳን ረፍት ነው። ደግሞ የሚገርመው ነገር ልንገራችሁ፣ ከዚህ በፊት እኮ መገኘቱ በጣም ቅርባችን እንዳልነበረ ወደሱ ስንጮህ አይደለም ለከባድ ለሆኑት ጉዳዮቻችን አይደለም፣ በጣም ተራና ቀላል ለሆኑ ጉዳዮች እንኳን ፈጣን መልስ ነበር የሚሰጠን። እንደዛ ለቀላል የህይወታችን ጉዳይ መልስ እንዳልሰጠን መገኘቱ በጣም ቅርባችን እንዳልነበረ፣ ታዲያ አሁን ሰማይ ዝም ምድር ዝም ሁሉ ብረት ናስ ሲሆን እግዚአብሔር ዝም ሲል እንኳን አይደለም እግዚአብሔር የሰውም ዝምታ ያስፈራል። ከዚህ የተነሳ አንድ ጥያቄ እንጠይቃለን። የምንጠይቀው ጥያቄ መሰላችሁ? ልክ ነው። ምናልባት እንደማንኛውም ሰው ኃጢአት እንሰራለን። አዎ ምናልባት ሳይሆን እንደማንኛውም ሰው ኃጢአት እንሰራለን። ታዲያ በእግዚአብሔር ፊት ወድቀን ንስሐ እንገባለን። ታዲያ የቱ ጋር ነው የሳትኩት? እነዛ ቤታቸውና አፋቸው በምስጋና የሞላላቸው ሰዎች፣ ቤታቸው የእልልታ ድንኳን የሆነላቸው ሰዎች እግዚአብሔር ሲሰራ ሰብሮ ሲያወጣቸው፣ እግዚአብሔር አምላክ ቀብቶ ሲያስነሳቸው፣ እግዚአብሔር ጥያቄያቸውን ሲመልስ፣ ቋጠሯቸውን ሲፈታ፣ ጉድለታቸውን ሲሞላ የማያቸው ሰዎች በረጅምና ጥልቅ በሆነ ዝምታው ሆኜ ከኔ የሚለዩት በምንድን ነው ብዬ እንዳልን ልክ እነሱም እንደኔ ኃጢአት ይሰራሉ። አልካድንም። ለማንኛውም ሰው ድካም እንዳለብን ለድካማችንም ተንበርከከን እግዚአብሔርን ይቅርታ እንደምንጠይቅ ወዳጆቼ፣ እንደውም በዚህ ዓመት በእግዚአብሔር ምሪት እየተንቀሳቀስን ለጥያቄዎቻችን መልስ አግኝተን ሁኔታዎቻችን እንደምተለውጠው እንደምንኖር የተጠባበቅን ብዙዎች ነን። 2015 ዓመተ ምህረት ሲገባ በትንቢታዊ ቃል ታጅበው በአዳር ፕሮግራም ደምቆ በብዙ መዝሙርና ቃል የተነገረን ብዙዎች ነን። እዚህ ብቻ ሳንሆን በሚዲያም በተለያየ ቦታ እና አንድ ኤክስፔክቴሽን ነበረን በዚህ ዓመት እግዚአብሔር ለጥያቄያችን መልስ እንደሚሰጥና ሁኔታዎቻችን እንደሚቀያየሩ። ለዚህም ደግሞ ተፈላጊው ጉዳይ እኛ በእግዚአብሔር ምሪት መንቀሳቀሳችን ስለሆነ 2015 ሲመጣ እንደ ከዚህ በፊቱ በልምድ አልሄድም፣ በመሰለኝ አልሄድም፣ በደሳለኝ አልሄድም፣ ባለኝ በኩል እሄዳለሁ፣ እንዳለኝ ይገባለሁ፣ ከዛም ጥያቄን ይመልሳል፣ ሁኔታዎች ይቀየራሉ ብለን ጠብቀን የነበረን ሰዎች ብዙ ነን። ይሄው አሁን 8ኛው ወር ገብቶ 9ኛው ወር ሊመጣ ነው። ሁሉ ነገር ዝም ብሏል። በህይወታችን በውጪ በውስጥ ለውጥ የለም። እግዚአብሔር ዝም ብሏል። እግዚአብሔር ጸጥ ብሏል። አጠገባችን ይመጣና አጠገባችን ላሉ ሰዎች እኛ ሰፈር አድራሻችን ድረስ መጥቶ ቀጥሎ ላለው ቁጥር ነግሮ ይላል። 0911 ከሆነ ቁጥራችን ለ0912 መልእክት ነግሮት ይላል። እና ብዙም አይደለም ደግሞ የቁጥራችን ርቀት አላየንም እንዳልን በደንብ ያየናል። አልሰማንም እንዳልን እኛም በግል በሌላም በኩል ማሳሰቢያ ልከናል። ማርታና ማርያም ለጌታ አልዓዛር እንደታመመ ማሳሰቢያ ማስታወቂያ እንደላኩለት ልክ እንደዛ ማለት ነው ወዳጆች። ስለዚህ በዝምታ ውስጥ በምንሆንበት ጊዜ ዶንት ፎርጌት ይሄንን ትምህርት፣ ይሄ ለህይወታችሁ ስጦታ እንዲሆንልኝ የሆነ ቀን ይሄ ትምህርት ማስታወሻ ሆነው እንድትጽናኑበትና እንድትጠቀሙበት ነው የምነግራችሁ። ምናልባት ወደፊት ሁሉም እንደነበር ላይቀጥል ይችላል። በተጣሉኝ እንኳን ከዚህ ትምህርት ጋር እንዳትጣሉ እና በዝምታ ውስጥ ስንሆን እግዚአብሔር በፍጹም የራቀን ነው የሚመስለው ወዳጆቼ። እሱ ብቻ አይደለም፣ መንፈሳዊነት ሁሉ አይሰማል። አማይ ክርስቲያን መንፈሳዊነት ሁሉ አይሰማል። እግዚአብሔር ዝም በሚልበት ጊዜ ከቀድሞ ደረጃችን እንኳን የወረድን ይመስለናል። እግዚአብሔር የማይወደን ይመስለናል። ችላ ያለን ይመስለናል። የሆነ ጥፋት አጥፍተን ይመስለናል። ደግሞ ለዛ ጥፋት እየቀጣንም ይመስለናል። ችላ ያለን፣ ለኛ ቦታ የሌለው፣ ለኛ ፍቅር የሌለው፣ ሌሎቹ በጠቅላላ ልጆች፣ እኛ ደግሞ የእንጀራ ልጆች የሆንን ይመስለናል። ስለዚህ የተለያዩ ሐሳቦች
በአይምሮአችን ስናወጣ ስናወርድ ያለ እንቅልፍ እናድራለን። ወዳጆቼ እኔ እንቅልፍ እምቢ የሚለኝ እግዚአብሔር ዝም ሲለኝ ብቻ። በህይወቴ የመጀመሪያዎቹ ዓመታቶች ውስጥ የእግዚአብሔርን ዝምታ በስፋቱም በጥልቀቱም በደንብ አውቀዋለሁ። አይን ያለው የሚያይ፣ ጆሮ ያለው የሚሰማ፣ አፍ ያለው የሚናገር፣ እጅ ያለው የሚሰማ አምላክ። ታዲያ እናንተ ጋር ሲደርስ ከማዳን እጁ የሚያጥረው ከመናገር አንደበቱ ዝም የሚለው ለምንድን ነው? ለምንድን ነው? እና እግዚአብሔር ዝም ሲለን ታውቃላችሁ፣ ነግራችኋለሁ ቅድምም፣ ጎረቤት ሁሉ የሚረሳችሁ አይቷችሁ እንዴ አላየውም እኮ ይላል። እግዚአብሔር ዝም ያለውን ሰው በፈለከው ሚዲያ ብታስተዋውቀው፣ የፈለገ በር ብትመታ፣ በከባድ ሁኔታ ውስጥ ነው የሚያልፈው እና እየቀጣን ሁሉ ይመስላል። ወዳጆቼ ታዲያ ደስ የሚለው ነገር ምን መሰላችሁ? እነዚህ ሁሉ የእኛ ስሜቶች እንጂ እውነታዎች አይደሉም። ችላ ያለን የማይወደን ወይም ደግሞ እየቀጣን ወይ መንፈሳዊነት የማይሰማን እንደዚህ አይነት ስሜት ሲሰማን እነዚህ ሁሉ የእኛ ስሜቶች እንጂ የእግዚአብሔር እውነታዎች አይደሉም። ስለማይወደን አይደለም ዝም የሚለው፣ ችላ ስለሚለን አይደለም ዝም የሚለው አይደለም። ታዲያ ለምንድን ነው ታውቃላችሁ? ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ነው። እግዚአብሔር ዝም ሲል እኛን እንደገና ለመስራት የሚወስድበት ጊዜ ነው። ወደ ቀደመው ህይወታችን፣ ወደ ቀደመው ፍቅራችን፣ ወደ ቀደመው ማንነታችን አንዱን አስጥሎ ሌላውን አስይዞ አላስፈላጊ ህገወጥ ግንባታዎችን አፍርሶ ልክ እንደ ልጅነታችን ጊዜ ወዛችንንም መልካችንንም ሊመልስ ሲፈልግ እግዚአብሔር ዝም ይላል።